የሀገር ውስጥ አድናቂዎችን የሙዚቃ ጥማት ለማርካት ፍላጎት ቢኖረው የኮንሰርት ስራውን ለማቅረብ እድሉ የተገደበ ነው። ምክንያቱም የመንግስት ሹማምንት ይህ እንዲሆን መልካም ፍቃድ መስጠት ይቸግራቸዋል። እነዚህ ሹማምንቶች የሀገር ቤት ኮንሰርቱ እንዲከናወን ካለመፍቀድም በላይ ድምፃዊው ለውጪ ስራ በሚጓዝበት ወቅት በደህንነት ሰዎቻቸው ተደጋጋሚ እንግልትና ወከባ አድርሰውበታል። ከ6 ጊዜ በላይ ፓስፖርቱን በኢሚግሬሽን ሰዎች እንደተነጠቀና ጉዞዎቹ እንደተሰረሱበት ይህ ለምን እንደሚሆን ሲጠይቅም በቂ መልስ እንደማይሰጠው የቅርብ ወዳጆች ይናገራሉ። የደህንነት ሰዎች የእርሱን ጉዞ በአንድም ሆነ በሌላ ምክንያት ለማስተጓጎል ይፈልጋሉ። ምናልባት የልጁን ሞራል ለመንካት ፈልገው ሊሆን ይችላል ብሎ ነበር አንድ የቅርብ ወዳጁ። ሁሉም ሰው ስለ ኢትዮጵያዊነት ሲያወራ መስማት እንደሚያስደስተው ይገልጻል። ድምፃዊ ቴዲ አፍሮ ወይንም ቴዎድሮስ ካሳሁን ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩባት ሀገር እንድትሆን የዘውትር ምኞቱም ነው። ስሜት ኮርኳሪ ሆነው የሚሰሙት ሙዚቃዎቹ በተለይ በሹማምንቱ በኩል አይወደዱለትም። ጃ ያስተሰርያል የዚሁ አንዱ ማሳያ ነው። በእርግጥ ድምፃዩ አድናቂዎቹ እንዳሸዋ ቢበዙም ተቾቹም አልጠፉም። በተለይ በብሔር ጥላ ስር የተከለሉ ስለ ቴዲ ሲወራ መስማት አይፈልጉም። ይተቹታል። አይችልም፣ ተጋኗል፣ ሰማይ ነክቷል ይሉታል። ለሁሉም ከዚህ ቀደምም ሆነ አሁን ለቴዲ ከተሰጡ አስተያየቶች መካከል የተወሰኑትን እናንሳ። የሙዚቃ ተመራማሪው ሰርጸ ፍሬ ስብሐት የቴዲ አፍሮ ልዩ ክህሎትና ድክመት ምን እንደሆነ በአንድ ወቅት በፎርቹን ጋዜጣ ለተጠየቀው ጥያቄ ይህንን ምላሽ ሰጥቶ ነበር። ቴዲ አሰልቺ ሊሆን ተቃርቦ የነበረውን የኢትዮጵያ የፓፕ ሙዚቃ አዲስ ፎርም ፈጥሮ ነፍስ ዘርቶበታል ሲል ያነሳና ሆኖም ድምፃዩ በተለያየ ሬንጅ መስፈን የሚችልና በርካታ የድምፅ ቴክኒኮችን አፈራርቆ መጠቀም የሚችል ድምፃዊ አይደለም ሲል ደግሞ ቴዲን ይሞግተዋል። ጠንካራ ግጥሞችና ሳቢ ዜማው ለራሱ በሚመቸው ምጣኔ መሆኑ የቴክኒክ ድክመቱ ጎልቶ እንዳይወጣ አስችሎታል በሚል አስተያየቱን ሰጥቶ ነበር። ይህ ማለት ድምፃዩ በተለያየ ሬንጅ የመስፈን አቅም እንደሌለውና በርካታ የድምፅ ቴክኒኮችን መጠቀም እንደማይችል ነበር ሰርጸ የገለጸው። ሰርጸ በዚህ ብቻ አላበቃም። የቴዲ በዓለም አቀፍ ሙዚቃው ሰብሮ ለምን እስከ ዛሬ ሊገባ እንዳልቻለ ለጋዜጣው ያብራራው አቶ ሰርጸ ፍሬ ስብሐት ምዕራቡ የራሱ የሆነ ልዩ ቀለም አለው። ማንነትና ቶባ ወይም ኦሪጂናል ሙዚቃ ባህል ይዘህ ስትመጣ ያከብረሃል። የነሱ የሚመስል የዜማ ቅርስና ፎርም ይዘልባቸውን ማሸነፍ የሚሞከር አይደለም። የቴዲ ዜማ የሚመተር የሚገመት ነው። አሁን ዓለም የሚፈልገው ደግሞ የማይመተር የማይገመትና እጅግ ወጣ ያለ ዜማ ቅርጽ ያለው ነገር ነው። ቴዲ የዓለም አቀፍ ገበያ ውስጥ የመግባት እድሉ ጠባብ ሆነውም ለዚህ ይመስለኛል ብሏል ሰርጸ ፍሬ ስብሐት። በተጨማሪም በወቅቱ በሰጠው አስተያየት ቴዲ ከእስር ሲፈታ ያኔ ቴዲ ስር ላይ ነበር፣ ወደ ድምፅ ትምህርት ቤት ይገባል የሚል ተስፋ እንደነበረው ለጋዜጣው ተናግሮ ነበር። ትምህርት ቤት የመግባት ድፍረቱ ሊኖረው ይገባል። ታሪክ፣ ፍልስፍናና ቋንቋ ኮርሶችን ቢወስድ አቅሙን ይበልጥ ማጎልበት ይችላል ብዬ አስባለሁ ሲል አጋርቶ ነበር። በእርግጥም ቴዲ ከእስር ሲለቀቅ አልበም አሳተመ እንጂ ትምህርት ቤት ሙዚቃ ሊያጠና አልገባም። የሰርጸ ሌላኛው የሙያ አጋር ነብዩ ባዬ ደግሞ ሰሞንኛውን የቴዲ አፍሮ አልበም መለቀቅ አስመልክቶ እንዲህ ሲል ቅኔ ቢጤ ዘርፏል። የሼፊልድ ዌድነስዴይ ደጋፊ ሆነሽ ለተንሴ የሼፊልድ የዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር ሲቲ ብሎም ሁሉም የሊጉ ቡድኖች ደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤው ምዕመናን በዘፈን ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታዩ ማለት ነው። ኳስ ጨዋታው በሚታይበት ቀን እየተኛሽ ማታ በስካር መንፈስ በምታዩ የሃይላይት እና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁር በሚል ድምጽ ለመተንተን እንዳትሞክሪ የኳስ አዋቂዎች ይመክራሉ። የካታንጋም የትሪቡንም የምስማር ተራም የከማና ንሽም ተቀማጮች ምክር ይለግሳሉ። ሃላንድ ሃዋርድ መስሎሽ እንዳትሳሳቺ የሊጉ ተከታታዮች ያሳስባሉ። ወይ ኳሱን በደንብ ተመልከቺ ወይ ስለማታው ሀድራ ቀስረሽ አንቆርቆሪ። ግን ደግሞ ሼፊልድ ዩናይትድ በዛኛው ሊግ በሻምፒዮንሺፕ ጎራ መሆኑን ራሱ አታውቂ ይሆናል። ይሄኔ በስመ ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል እኮ። ይሄኔ ሁሉን አጭሰሽ በጭስ ተደብቀሽ አትመልከቺ ባክሽ ብሏል ሹመኛው ነብዩ።
ፖለቲከኛው ጃዋር ደግሞ የዚህ ሁሉ ጋጋታና ሁካታን ተከትሎ ግርግሩ እንዴት አየው ተብሎ ነበር። አብይን ለማስከፋት ይሁን ቴዲን ለማወደስ ከደቡብ እስከ ምስራቅ ከሞያሌ እስከ መቀሌ ህዝብ ሰላምና ኑሮ አንገብግቦታል። ህዝቡ ጥያቄው ሌላ ቢሆንም ምላሹ ሆኖ የተገኘው የቴዲ አልበም ነውና እኔም አደምጠዋለሁ። በነገራችን ላይ የቴዲ አስተዳደግ ስለ ቤተሰቡ ሁኔታና ሌሎች ጉዳዮች የሆነ ወቅት ላይ አነጋጋሪ ሆነው ነበር። አነጋጋሪው የድምጻዊ ቤተሰብ ሁኔታና አስተዳደጉ ብቻም ሳይሆን በይበልጥ የሙዚቃ ህይወቱ ነው። ወደ ሙዚቃ የገባው የ12ኛ ክፍል ትምህርቱ እንዳጠናቀቀ ሲሆን በልጅነቱ የሕክምና ዶክተር የመሆን ፍላጎት ነበረው። ከሙዚቃ መሳሪያዎች ኪቦርድን ከመጫወቱም በላይ የተለያዩ አኮስቲክ የሙዚቃ መሳሪያዎችን በመጫወት በመድረክ ላይ ባንዶቹን አጅቦ የመስራት ልዩ ተሰጥኦ አለው። በአልበሞቹ ከፍተኛ ሽያጭ በማስመዝገብ በመላው ዓለም በርካታ ኮንሰርቶችን በመስራት በሀገር ውስጥ በሚሰራቸው ኮንሰርቶችን ከፍተኛ ታዳሚ በማግኘት እንዲሁም በሙዚቃ ኢንዱስትሪው ከፍተኛ ተከፋይ በመሆን ግንባር ቀደምና ተጠቃሽ ነው። ትልልቅ የዓለም አቀፍ ሚዲያዎች የአፍሪካ ሬጌ ሙዚቃ ንጉስ እያሉ ያሞካሹታል። በእንግሊዙ ቢቢሲ፣ በቻይናው ሲሲቲቪ፣ በአሜሪካ ዋሽንግተን ፖስት በሙዚቃ ስኬቱ ላይ ሰፋ ያሉ ዘገባዎች ተሰርተውለታል። በአፍሪካ በተለይ በምስራቅ አፍሪካ ተጽዕኖ ፈጣሪነቱና በሬጌ ሙዚቃ ስልት ምርጥ ስራዎች ካሏቸው ሙዚቀኞች ተርታ ይሰለፋል። የመጀመሪያ አልበሙን በ1993 አቦጊዳ ሲል ሰየመው። ጉድ ሰራችኝ፣ ያስተሰርያል፣ ጥቁር ሰው እንዲሁም ኢትዮጵያና የዘንድሮ ኢትዮሪካ። በ1997 ላይ ሶስተኛውን አልበም ማለትም ያስተሰርያል በሚል ርዕስ በናሆም ሪከርድስ ለመታተም ነበር ይበቃው። ይህ አልበም በጥቂት ወራት 2 ለመታተም ይበቃ ሲሆን ከሚሊዮን ቅጂዎች በላይ ተሰራጭቶ ክብረ ወሰን እንዳስመዘገበም ይገለጻል። በተለያዩ ጊዜያት በሚወጡ ነጠላ ዜማዎቹ ስኬትም ይታወቃል። ነጠላ ዜማ ሲያወጣ አገር ይንቀጠቀጣል፣ አገር ይቅበጠበጣል፣ አቧራም ይነሳል። በ1991 ዓ.ም ከያሬድ ሙዚቃ ትምህርት ቤት ከወጡ ሙዚቀኞች ጋር ላስታስ ባንድን አብሮ መስርቷል። ባንዱንም በበላይነት በመቆጣጠርና በመምራት ትልቅ ድርሻና ኃላፊነት ነበረው። ከላስታ በኋላ አቦጊዳ ባንድ ማናጀሩ ከነበረው ታዋቂ አዲስ ገሰሰ በታዋቂው ዳሎል ባንድ ከሰሩ ሙዚቀኞች ጋር በመቀናጀት ከአቦጊዳ ጋር በኢትዮጵያ፣ ሰሜን አሜሪካ፣ አውሮፓና በተለያዩ የዓለም ክፍሎች በርካታ ኮንሰርቶችን በመስራት ከፍተኛ ልምድ አለው። የመጀመሪያ ኮንሰርቱን የሰራው በ2003 እንደ አውሮፓውያኑ በድርቅ ለተጎዱ ወገኖች ገቢ ማሰባሰቢያ በመስቀል አደባባይ በተዘጋጀበት ወቅት ነበር። እንደ አውሮፓውያኑ በ2005 ላይ የቦብ ማርሌ 60ኛ ዓመት የልደት መታሰቢያ ላይ ዓለም አቀፍ ደረጃ ያለው ኮንሰርት በተዘጋጀበት ወቅት የተሳተፈ ሲሆን በዚህ ፕሮግራም ላይ የዝግጅቱን መክፈቻ ሙዚቃዎች በማቅረብ ብቃቱን አሳይቷል። ከሀገር ውጪ በመላው ዓለም በአፍሪካ፣ በአውሮፓ፣ በሰሜን አሜሪካ፣ በአውስትራሊያና በመካከለኛው ምስራቅ በመዘዋወር በ40 ትልልቅ ከተሞች ኮንሰርቶችን አቅርበዋል። በተለይ በ2006 እንደ አውሮፓውያኑ ላይ ለ10 ወራት በቆየና ወደ ሀገር ቤት በሚል ስያሜ የኮንሰርት ዝግጅቱ የዓለም ከተሞችን ማካለሉ ይገለጻል። በ2009 እንደ አውሮፓውያኑ ከእስር ከተፈታ በኋላ ለመጀመሪያ ጊዜ በአዲስ አበባ ስቴዲየም በተዘጋጀ ኮንሰርት ሙዚቃዎቹን ሲያቀርብ ከ60,000 በላይ ታዳሚዎች ተገኝተዋል። በሙዚቃ ስራዎቹ በተለይ በሰብአዊነት በአንድነትና በፍቅር ዙሪያ ተኩሮ በመስራትም ልዩ ከበሬታን ያተረፈ ሲሆን ለሚሰራቸው ዘፈኖች በሚጽፋቸው ድርሰቶች ከፍተኛ ምርምርና ጥናት እንደሚያደርግ ይወሳለታል። በእያንዳንዱ የሙዚቃ አልበሙ ታሪክ ቀመስና ለታላላቅ ሰዎች መታሰቢያ በሆኑ የሙዚቃ ስራዎቹ ሁሌም የሚታወስ ነው። ፍቅር ያሸንፋል በሚለው መሮ ይታወቃል። ከሙዚቃው ባሻገር የግጥም መጽሐፍም ለህትመት ማብቃት ችሏል። የሎሬት ጸጋዬ ገብረመድህን የልብ አድናቂ ሲሆን የስነ ጽሁፍ ችሎታውን አስተሳሰቤን የቀየሩ ናቸው በማለት በአንድ ወቅት ምስክርነቱን ሰጥቷል። አሁን ጊዜው የኢትዮሪካ ነው። በነገራችን ላይ ኢትዮሪካ የሂብሪው ቃል ሲሆን አንበሳ እንደማለት ነው። የጥንት የላዕላይ ኢትዮጵያን ቃል ነው። ሀያል ወይንም የአንበሳ ኃይል ያላቸው ህዝቦች የሚለውን ቃል ይሰጣል። ኢትዮሪካ። መልካም እድል። ዝግጅቱን ከወደዳችሁት ቻናላችን ሰብስክራይብ ባለማድረግ ያልተቀላቀላችሁ ወዳጆቻችን ሰብስክራይብ አድርጉና ተቀላቀሉ። ቆንጆ ምርጥ የሆኑ ዝግጅቶችን የምትሰሙበት ቻናላችን ነው። እናመሰግናለን።